ሰላም ጤና ይስጥልን እንደምንቆያችሁ አድማጮቻችን በአለም ዳርቻ ያላችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምንዋላችሁ እንደምንቆያችሁ ብለናል። የተጫዋቾች ዝውውር አዳዲስ ጉዳዮችን በማስመልከት በዚህ ቻናል ላይ በየለቱ በተለይም በዚህ በክረምት የዝውውር ገበያ ይጧጣፋልና አዳዲስ መረጃዎችን በብዛት ስለሚወጡ ወደ እናንተ እየተከታተልን የምናደርስ ይሆናል። አብራችሁ እንድትቆዩ ከአክብሮት ጋር የምንጠይቅ ይሆናል። የዛሬው በተጫዋቾች ዝውውር ዙሪያ ያሉትን አፕዴቶች አዳዲስ ጉዳዮችን ይዤላችሁ ቀርብ ያለው በአርሰናል ቤት ውስጥ ያሉትን ጉዳዮች ዛሬ እስኪ አንዳንዶቹን ለመፈተሽ እንሞክራለን። እናንተ ብቻ ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። እንግዲህ በአርሰናል ቤት ያሉትን ጉዳዮች እናነሳለን። እሺ የስፖርት ቤተሰቦች ዛሬ አዳዲስ ጉዳዮች እናነሳለን ከአርሰናል ጋር በተያያዘ በተለይም በክለቡ ውስጥ ስላሉ እንዲሁም ደግሞ ከክለቡ ሊለቁ ስለሚችሉና ኮንትራታቸው ሊፈራረሙ ይችላሉ አንዳንድ ተጫዋቾች እነሱን እናነሳለን። ይህ ብቻ አይደለም ከዝውውር ጋር በተያያዘ አርሰናል ከማን ጋር ስሙ እየተያዘ ነው የሚሉትን ጉዳዮች ደግሞ በሰፊው ለማንሳት ሞክራለሁ። ከትላንትና ጀምሮ አንዳንድ መረጃዎች ሲነሱ ነበር። ከዚህ በፊት ነግሬያቸዋለሁ፣ ግን አሁን ላይ በደንብ ወደ ንግግር ሊገቡ እንደሆነ ነው እየተዘገበ የሚገኘው። አርሰናል የሌሃንድሮ ትሮሳርድን ኮንትራት እስከ 2029 ድረስ ለማራዘም ንግግር እያደረጉ ነው ተብሏል። እናም በተጨማሪ ለጋብሪኤል ማርቲኔሊ ደግሞ ትልቅ የዝውውር ጥያቄ ከቀረበላቸው እሱን ለመሸጥ ዝግጁ መሆናቸው ነው እየተዘገበ የሚገኘው። እነዚህ ሁለት ተጫዋቾች በአርሰናል ቤት በተጠናቀቁ የውድድር አመት በተለይም ብዙ ስቴብል ያልሆነ አመት ነው ያሳለፉት። አሴ ክለብ አርሰናል ስቴብል ያልሆነ አመት ነበር ያሳለፈው። በጉዳት የታመሰ ደግሞ በጉዳት ብቻ አይደለም በቀይ ካርዶች ምክንያት ደግሞ አንዳንድ ውጤቶችን ያጣበት አመት ሆኖም ነበር ያሳለፉት። እሺ የአርሰናልን እቅዶችን አውርተን ወደ ዝውውር ጉዳዮች እናልፋለን። የስፖርት ቤተሰቦች በተለይም አርሰናሎች በክረምት የዝውውር መስኮት ምንድነው እቅዳቸው? አርሰናሎች አሁን ምንድነው እያደረጉ ያሉት? በጣም ትልቅ ጥያቄ ነው። ምናልባትም አርሰናል ከመጋረጃ ጀርባ ሆኖ እየሰራ ያላቸው ነገሮች እንዳሉ እየተመለከተን እንገኛለን። እንደ መረጃዎች ከሆነ ደግሞ አርሰናል በዚህ በክረምት የዝውውር መስኮት ከዚህ በፊት ብዙ እንደተነጋገር ነው የአጥቂ መስመር ተጫዋቾች ለማስፈረም ይሰራል። የክንፍ መስመርም ተጫዋቾች ለማስፈረም እየሰራ ይገኛል። ካስፈረመም ደግሞ ተከላካይ ሊጨምር ይችላል። እናም ግብ ጠባቂ ደግሞ ወሳኝ ነው። ሁለተኛ ግብ ጠባቂ አሁን ኔቶ ስለለቀቀ የክለቡ ግብ ጠባቂ አሁን ላይ ዴቪድ ራያ ነው። እናም የሱ ተፎካካሪ የሚሆን ማስፈረም አለበት። ለሌሎች የሊግ ካፖች ውድድሮች ላይ የሚጫወት ግብ ጠባቂ ይፈልጋሉ። ስለዚህ አርሰናል እንደዚህ አይነት ቦታዎች ላይ ይሰራል ነው የተባለው። ጆርዳን ዴቪስ የተባለው አንድ ጋዜጠኛ ትላንትና አርሰናል የክረምት ወጪ እስከ 200 ሚሊዮን ፓውንድ ሊደርስ ይችላል፣ ምናልባትም ከዛ በላይ ሊሆን ይችላል የሚል ሀሳቡን ሰጥቷል። መረጃዎች እንደሚጠቁሙ ከሆነ ደግሞ የመጀመሪያው የአርሰናል ፈራሚ ታውቋል። 51 ሚሊዮን ፓውንድ አውጥቶ ማርቲን ዙቢሜንዲን ለመቀላቀል ጨርሰዋል። እንግዲህ አርሰናል በተለይ አሁን ሲቹዌሽኑን እየተመለከትን ነው። ለክለቡ የሚሆኑ ተጫዋቾችን ለመመልከት ጥረት እያደረገ ነው፣ ግን ቦታዎች አሁንም ቢሆን እዛው ነው። ከዚህ በፊት እንደተነጋገር ነው የ9 ቁጥር እንዲሁም ደግሞ የክንፍ መስመር ተጫዋቾች የተከላካይ የአርሰናል የመጀመሪያ ታርጌት ናቸው። ቀደም ብለን ግን የቤንጃሚን ሼሽኮ ጉዳይ እንመለከታለን። በመቀጠል ደግሞ የጎይኬሬሽን ጉዳይ እናነሳለን። ምክንያቱም አርሰናል የ9 ቁጥር ቦታ ላይ የያዛቸው ተጫዋቾች እነዚህ ናቸው። ምናልባትም የሁለቱ ዝውውሮች ካልሆነ ደግሞ ጆ ፔድሮን ዝውውርን እና ወደ ሌሎች ዝውውሮች ማለትም ወደ ማርቲን ሬቲጌ የአትላንታው ተጫዋች እሱንም ያደንቃሉ። ፋብሪዚዮ ሮማኖ ከዚህ በፊት ገልጾ ላይ ይህ ተጫዋች በአርሰናል እንደሚፈልግ ገልጾታል። ግን ቀድሞ እየፈለጉት ያሉት እነዚህ ሁለት አጥቂዎች ናቸው፣ ቤንጃሚን ሼሽኮ እና ቪክተር ጎይኬሬሽ ናቸው። ሼሽኮ የአርቴታ ሀሳብ ነው፣ ጎይኬሬሽ ደግሞ የአንድሪያ ቤርታ ምርጫ ነው። የስፖርት ቤተሰቦች የሼሽኮ ዝውውር ላይ ምን እያደረገ ነው የሚለውን ጉዳይ እንመልከት። አርሰናሎች ባለፉት 4-5 ቀናቶች ከአርቢ ላይፕዚግ ጋር እየተነጋገሩ ነው የሚገኘው። በተለይም በቅርብ ሰዓታትና በቅርብ ጊዜያት እየወጡ እንዳሉ መረጃዎች ከሆነ ደግሞ በተለይም ተጫዋቹ አርሰናልን እሺ ብሏል የሚሉ መረጃዎች እየወጡ ይገኛሉ። አርሰናል ያቀረበለትን ጥያቄ ለመቀበል ዝግጁ ነው። ተጫዋቹ የአርሴናል ፕሮጀክትን ወዶታል የሚሉ መረጃዎች መውጣት ጀምሯል። ስካይ ስፖርት በመረጃው ላይ እንደተናገረው ከሆነ ደግሞ በአርሰናልና በአርቢ ላይፕዚግ ተወካዮች መካከል እየተደረገ ያለው ንግግር አሁን ላይ በጥሩ ሁኔታ ላይ ነው የሚገኘው። እናም አርሰናሎች የተጫዋቹን የዝውውር ሂሳብ ለመክፈል ፈቃደኞች መሆናቸው ተሰምቷል። አርቢ ላይፕዚጎችም የጠየቁትን ገንዘብ ከተቀበሉ ተጫዋቹን እንደሚለቁት ነው የተናገረው። ተጫዋቹም ቢሆን በግል ጥቅማ ጥቅሞች ከአርሰናል ጋር መስማማቱ ተገልጿል። እናም የሚቀጥሉትን የአርሰናል ፕሮጀክት አካል ለመሆን እንግዲህ ቤንጃሚን ሼሽኮ ከአርሰናል ጋር አሁን ላይ
በጥሩ ሁኔታ ንግግር እያደረገ ነው የሚገኘው። እንግዲህ ሚኬል ማርቲን አርቴታ ይህንን ተጫዋች ከባለፈው ሲዝን ጀምሮ ነበር ይህንን ተጫዋች ሲከታተሉ የነበረው እና በስተመጨረሻም ተጫዋቹን የግሉ ለማድረግ እንግዲህ ጥረቶችን እያደረገ ነው የሚገኘው። በዝውውሩ ላይ እንደሚታወቀው ማን ዩናይትድ ተቀላቅሏል የሚሉ መረጃዎች እየወጣ ይገኛል። ነገር ግን አርሰናል በዚህ ተጫዋች ላይ ገፋ ብሎ እየሄዱ ነው የሚገኘው። ተጫዋቹም ወደ ቡድን ስብስባቸው ለመቀላቀል አሁን ላይ ከም ጊዜ በበለጠ አበክሮ እየሰሩ እንደሆነ ነው መረጃዎች የሚያመላክቱን። እንግዲህ ከቤንጃሚን ሼሽኮና ከቪክተር ጎይኬሬሽ የቱ ይሻላል ለአርሰናል አጮት የሚለውን ውድ አድማጮቻችን እናንተ ሀሳብ አስተያየታችሁን አጋሩን። አሁን ላይ የአርሰናል ቦርድ አባላት በሙሉ ቤንጃሚን ሼሽኮን እየመረጡ እንደሚገኙ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። የተለያዩ የመረጃ ምንጮችም ይህንን ነው እየገለጹ የሚገኘው። ዛሬም ጎይኬሬሽ ከአትሌቲኮ ማድሪድ ጋር ሳይሆን ከአርሰናል ጋር ስሙ ተያይዞ ዘገባዎች ላይ እየተመለከትን ነው። ነገር ግን አሁንም ቢሆን የአርሰናል ከፍተኛ ባለስልጣናት ከጎይኬሬሽ ይልቅ ቤንጃሚን ሼሽኮ የመምረጥ አዝማሚያ እያሳዩ ነው። የውስጥ ለውስጥ ድርድሮች አሉ ይላል ስካይ ስፖርት። ይህንን የአርቢ ላይፕዚግ ተጫዋች ወደ አርሰናል ለማምጣት እንቅስቃሴዎችን እያደረጉ ነው። እድሜው 22 ላይ ነው። ጎይኬሬሽ ወደ 27 እየሄደ ነው። ከእድሜ አንጻር የበለጠ ሊያገለግለን ይችላል ብለው ያሰቡት ቤንጃሚን ሼሽኮ ነው። ሼሽኮ ደግሞ ከአምስቱ ታላላቅ ሊጎች አንዱ የሆነው በጀርመን ቡንደስሊጋ ላይ የተሻለ ብቃት ልምድ አለው። የፖርቹጋል ሊግ ከአምስቱ ሊጎች ጋር የሚነጻጸር አይደለም። በተለይም ከፕሪሚየር ሊጋ ያለው ልዩነት በጣም ሰፊ ነው። ስለዚህ ከጎይኬሬሽ ልምድ ይልቅ የቤንጃሚን ሼሽኮ ተስፈኝነት ሚኬል ማርቲን አርቴታና ባለስልጣናቱ ሳያሳምን አልቀረም። ለዚህ ነው ምርጫቸው ልባቸው ወደ አንድ ሼሽኮ ወደ አርቢ ላይፕዚግ አጥቂ ያደላ የመሰለው። እሺ ሌላኛውን የአርሰናል ጉዳይ እንመልከት። የክረምት የዙር መስኮት እንግዲህ ተከፍቷል። መጀመሪያ አርሰናል የክንፍ መስመር ተጫዋቾችን በተመለከተ ይሰራል ተብሎ የሚጠበቀው የነበረው የሮድሪጎን ዝውውር ላይ ነበር። ሮድሪጎን ለማስፈረም አርሰናል ይሰራል የሚሉ መረጃዎች ነበሩ። አሁን ግን አርሰናል ብዙ አማራጮችን እየተመለከተ ነው። አሁን ላይ ስለ ሲቹዌሽኑ ስንመለከት ተጫዋቹ አሁን ላይ ወደ አርሰናል የመምጣቱ ነገር እውን እየሆነ ነው ያለው። ተጫዋቹ በጥብቅ ይፈልጋል። በርካታ ክለቦችም የሚፈልጉ ተጫዋች ነው። ነገር ግን መድፈኞቹ የሮድሪጎን ዝውውር ለማቋጨት ከክለቡ ጋር እንዲሁም ከተጫዋቹ ወኪል ጋር ድርድሮችን እያደረጉ መሆናቸው ነው ኮቶብ ሳይድ የገለጸው። ለተጫዋቹ እንግዲህ ሪያል ማድሪዶች ከ80 እስከ 100 ሚሊዮን ፓውንድ ይጠይቁበታል ተብሏል። አርሰናል ይህንን ገንዘብ መክፈል የሚችል ከሆነ ተጫዋቹን የግሉ ማድረግ ይችላል። እንደሚታወቀው ሚኬል ማርቲን አርቴታ የሮድሪጎ አድናቂ ነው። ተጫዋቹን ወደ ቡድን ስብስቡ መቀላቀል ይፈልጋል። እናም አሁን ላይ ትልቅ እንቅስቃሴዎችን እያደረጉ ይገኛሉ። የግራ መስመር ቦታውን በተመለከተ በርካታ ተጫዋቾች ስማቸው ከአርሰናል ጋር እየተያዘ ይገኛል። አንደኛውና ዋነኛው ደግሞ እንግዲህ ሮድሪጎ ነው። በሚቀጥሉት ሳምንታት የተጫዋቹ መዳረሻ የት ይሆናል የሚለውን ነገር እንመለከታለን። ከተጫዋቹ ጋር በተያያዘ እንግዲህ ቼልሲና አርሰናል፣ ሊቨርፑል ተጫዋቹን ለማስፈረም የሚሰሩ ክለቦች መሆናቸው ነው መረጃዎች የሚጠቁሙት። እንግዲህ በሪያል ማድሪድ ቤት ዣቢ አሎንሶ አዲሱ አሰልጣኝ ከሆነ በኋላ ተጫዋቹ በክለቡ እንዲቆይ ይፈልጋል። ነገር ግን አርሰናል ሮድሪጎን ለማስፈረም ከምን ጊዜ በበለጠ አሁን ላይ አተኩረው እንግዲህ አነፍንፈው ተጫዋቹን የግላቸው ለማድረግ እየሰሩ ይገኛሉ። ሚኬል ማርቲን አርቴታ ተጫዋቹን በግልም ለማናገር ጥረቶችን እያደረገ ነው የሚገኘው። እንግዲህ የስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ደግሞ ድርድሮችን እያደረገ ነው የሚገኘው ከወኪሎቹ ጋር። በሚቀጥሉ ሳምንታት እንግዲህ አዲስ ነገር የምንመለከት ከሆነ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። እሺ አድማጮቻችን ወደ መጨረሻው መረጃችን ስናቃና ደግሞ አርሰናል የግብ ጠባቂ ቦታ ላይ ለማስፈረም አስቧል ነው የተባለው። እንግዲህ ከዚህ ቀደም ዮሃን ጋርሻን ሲመለከቱት እንደነበር ይታወቃል። እናም ተጫዋቹ ወደ ባርሴሎና መቀላቀል እንደሚፈልግ ገልጿል። እናም የአርሰናል ስካውቶች በርካታ ግብ ጠባቂዎችን እየተመለከቱ ይገኛሉ። ለዴቪድ ራያ ሁነኛ ተፎካካሪ የሚሆን ግብ ጠባቂን እየተመለከቱ ይገኛሉ። ትላንትና እንግዲህ ዘ አትሌቲክስ ይዞት የወጣው መረጃ እንደሚያመለክተው ከሆነ መድፈኞቹ ኬፓ አልዛባላጋን እየተመለከቱት ይገኛሉ። ስማቸው እየተያዘ ነው ያለው። ግብ ጠባቂው እንግዲህ አርሰናሎች ለዚህ ተጫዋች የተለጠፈበትን 5 ሚሊዮን ፓውንድ መክፈል የሚችሉ ከሆነ ተጫዋቹን የግሉ ማድረግ እንደሚችል ተገልጿል። እንደሚታወቀው ተጫዋቹ በውሰት በቦርንሞዝ እየተጫወተ ይገኛል። እንግዲህ ድንቅ ብቃቱን እያስመለከተን ይገኛል። እናም ለዴቪድ ራያ ሁነኛ ተፎካካሪ የሚሆን ግብ ጠባቂ ነው። ከዛም አልፎ ደግሞ ለተለያዩ ሊግ ካፖች ውድድሮች ላይ እንግዲህ ዴቪድ ራያን የሚያሳርፍ ይሆናል። እናም አርሰናሎች ይህንን ተጫዋች 5 ሚሊዮን ፓውንድ ከፍለው የግላቸው ለማድረግ እንግዲህ እየተንቀሳቀሱ እንደሚገኙ ዘ አትሌቲክ ዘግቦታል።
ውድ አድማጮቻችን ለሳቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን አጋሩን። ስለነበረን አብሮነት ቆይታ ከልብ አድርገን እናመሰግናለን። መልካም ቀን እንላችሁ እያልኩኝ እኔ ጋር ተሰነባበትኩኝ።